በፕሪቶሪያ የተፈረመው የሰላም ስምምነት የሰሜኑ ጦርነትን በይፋ ያስቆመ ነው። በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያው ስምምነት ይዘትም በዘላቂነት ጦርነትን ማቆም፣ ጊዜያዊ አስተዳደርን ማቋቋም፣ ተፈናቃዮችን መመለስና አከራካሪ ቦታዎችን በህገ መንግስቱ መሰረት መፍታት በሁለቱም ወገን ላይ የወደቀ ኃላፊነት ነው። በትግራይ ክልል ጸጥታ ማስከበር፣ የፌዴራል ተቋማትን መጠበቅ፣ አገልግሎቶችን መመለስና የቀድሞ ታጣቂዎችን መልሶ ማቋቋም ለፌዴራል መንግስቱ የተሰጠም ኃላፊነት ነው። ትጥቅ መፍታት፣ ህገ መንግስቱንና ተቋማትን ማክበር ህወሓት ሊወጣቸው የሚገቡ በስምምነቱ ፊርማውን ካኖረባቸው ጉዳዮች ተጠቃሽ ነው። ከስምምነቱ ወዲህ የጦርነት ሰለባ የሆኑ ነዋሪዎች የሰላም አየር እንዲተነፍሱ አስችሏቸዋል። የትግራይ ክልል ጊዜያዊ አስተዳደርን ማቋቋም፣ ለክልሉ በጀት መልቀቅ፣ ህወሓትን ከሽብርተኝነት ፍረጃ ማንሳትና የህግ ታራሚዎችን መልቀቅ ከተሰሩ ስራዎች መካከል ተጠቃሽ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከም ውጽኢት እታስም እንታይ ተረኪቡ በስምምነቱ መሰረት ምን ውጤት ተገኘ ላልከው ግን አንድ አዎንታ ስምምነቱ በቀዳሚነት በትግራይ ውስጥ የነበረውን ጦርነት እንዲቆም አድርጓል። ይህ ትልቅ ድል ነው ብዬ ነው የምወስደው። የፌዴራል መንግስት ለትግራይ ክልል በጀት መድቧል። እንዲሁም ህወሓት ከአሸባሪነት እንዲነሳ ተደርጓል። የትግራይ ጊዜያዊ አስተዳደር ተመስርቷል። የህግ ታራሚዎች ለሰላም ሲባል ተፈተዋል። የነበረው ጭቅጭቅ ይታወሳል። ግን ሰላም ነው የሚሻለው ብለን የሚከፈለውን ዋጋ ሁሉ ከፍለናል። ክፍትሑ ተገይሩ ብሽኡ ዝነበረው ጭቅጭቅ ኩልና እንፈልጦይና ግን ሰላም ይዛሐይሽ ንሰላም ዝክፈል ዋጋ ኢልና ከሙ ጌርና የፕሪቶሪያው ስምምነት በተፈረመ ሳምንታት ውስጥ ጀምሮም ለትግራይ ህዝብ መሰረታዊ አገልግሎቶችንና ሰብአዊ ድጋፎችን በማቅረብ ረገድ የፌዴራል መንግስቱ ኃላፊነቱን ወስዶ ከሰራቸው ስራዎች ውስጥም ይገኙበታል። ድህር ውጊ ተዓብይ ጸገም ኣብ ትግራይ ዝነበረው ሰርቪስ እዩ። ከጦርነቱ በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎቶች ደግሞ ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን ትልቅ ድል ነው ብዬ ነው የማየው። ሰብአዊ ድጋፎች በተሟላ መንገድ ወደ ትግራይ ክልል እንዲዳረሱ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። የፕሪቶሪያ ስምምነት በማስፈጸም ረገድ ለፌዴራል መንግስቱም ሆነ ለህወሓት የተሰጠ ቢሆንም ህወሓት ግን ከክስ የዘለለ ስራ ለመስራቱም በተደጋጋሚ የሚነሳ ጉዳይ ነው። የህወሓት ህገ መንግስቱንና ተቋማትን አለማክበርም የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይፈጸም እንቅፋት መሆኑንም ጠቅላይ ሚኒስትሩ አንስተዋል። ለዚህም እንደማሳያ በፓርቲነት ለመመዝገብና ህጋዊ እውቅና ለማግኘት የብሔራዊ ምርጫ ቦርድ ህግን አለማክበርም ተጠቃሽ ነው። ህወሓት ከፕሪቶሪያው ስምምነት ህግ በማፈንገጥም ለዳግም ጦርነት የስምምነቱ ተፈጻሚ ያለመሆን እንደ ምክንያት ማንሳቱን ጠቅላይ ሚኒስትሩ ተናግረዋል። ስምምነት ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆሞ ቀሩ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገው መርጦ ነው የሚወስደው። ሁሉንም የስምምነቱን ሐሳቦች ሳይሆን የሚፈልገው መርጦ ከውስጡ ይወስዳል። በፕሪቶሪያው ስምምነት የተስማማበትን ህገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ህግ አልተቀበለም። ይህ በስምምነት ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበ ነው። ባጭሩ የፕሪቶሪያ ስምምነት በዚህ ሁኔታ ላይ ይገኛል ብዬ ነው የማምነው። ሁሉም ወገኖች ስራቸውን አውቀው በጋራ ሊሰሩት የሚገባውን በሙሉ ከሰሩ አብዛኛው ችግር ይፈታል የሚል እምነት አለኝ። በሐፂሩ ኩነታት ስም ፕሪቶሪያ ኣብ ደረጃ እዚ ዝርከብ ኢለ ዝኣምን ብኩሉ ወገን ስራሕና ፈሊጥና ብሓባር ክንሰሮ ዝግባአና ብሙሉ ተሰሪና መብዛቱ ጸገም ይፍታህ ዝብል እምነት ይዘለኒ። የፕሪቶሪያው ስምምነት አስከፊውን ጦርነት በማቆም ላለፉት 3 ዓመታት ሰላምን ሲናፍቁ ለነበሩ የትግራይ ህዝብ እፎይታን ሰጥቷል። ይሁንና ህወሓት ስምምነቱን በመተግበር ረገድ ኃላፊነቱን ከመወጣት ይልቅ ለዳግም እልቂት ጦርነት ናፋቂ ሆኖ መቅረቡም የሚታይ ሀቅ ነው። ጦርነት ያንገሸገሻቸው ሰላምና ልማት ናፋቂ የሆነ ህዝብ ደግሞ ዛሬም የሰላም በሮች እንዲመለከቱ ጥሪ እያቀረበ ለሌላ ጦርነት ፍላጎት እንደሌለውም በተለያየ መልኩ እየገለጸ ቢሆንም የፕሪቶሪያው ስምምነት ሙሉ ለሙሉ ከተተገበረ ህልውናውን እንደሚያጣ የሚሰማው ቆሞ ቀሩ ኃይል ከስምምነቱ ይልቅ ጦርነትን መምረጡም በተለያዩ አጋጣሚዎች እያሳየ ይገኛል።